الصلاة والسلام على رسول الله صلى الله عليه وسلم ሼኹ ይህንን ክታብ ያዘጋጁበትን ምክንያት እስካሁን ድረስ እየተናገሩ ነው። ወካነት ኩቱቡ ተጅዊዲ ወካነት ሆነች ኩቱቡ ተጅዊድ የተጅዊድ ኪታቦች صعبة المأخذ መውሰዷ በጣም ከባድ ሆኖ ታየኝ አሉ። እሳቸው ከመጻፋቸው በፊት ተጽፎ የነበረ ኪታብ ነው የተናገሩ ያሉት። የስዑቡ ይከብዳል አሉ። ተናውሉሃ መውሰዷ ይከብዳል። على الأطفال በልጆች ላይ لرغبتهم القليلة ፍላጎታቸው በጣም ትንሽ ከመሆናቸው የተነሳ ማለት ነው። ልጆች ፍላጎታቸው ትንሽ ነው። ሰው ሲያስገድዳቸው ስለሚማሩ መውሰዱ በጣም ከባድ ነው። ትልቁ እንኳ እስከሚረዳ ድረስ ይታገሳል። ህፃናቶች ግን አይታገሱም። ስለዚህ የስዑቡ ተናውሉሃ على الأطفال ተናውሉሃ መውሰዷ ይከብድ ነበረ። على الأطفال በልጆች ላይ لرغبتهم القليلة ፍላጎታቸው ከማነሱ የተነሳ ወላ አጀበ ይሄ ደግሞ አይገርምም አሉ። ፍላጎታቸው ዝቅተኛ በመሆኑ አይገርምም። إذ الأعشى የአይን ድክመት ያለበት ሰው የተዓሰሩ ቢዘራ በማታም በቀንም ማለት ነው። የተዓሰሩ ይደናቀፋል ቢዘረቲ በትንሽዬ ፍሬ ወጥፍሉ ህፃን ልጅ አሉ የውሱ ይጠባል ምን ለበኒ ከወተት ቢደረቲ ቢድራ በትንሽ ትንሽዬ ጠብታ ናት ድራ የምትባለው። እንግዲህ በትንሽ ይጠባል። ወጥፍሉ ህፃን ማለት ነው። የውሱ ይጠባል ምን ለበኒ ከወተት ቢድረቲ በትንሽ ቢዘረቲ ያለው በስተት ነው ጽሁፉ ማለት ነው። አስተካክሉት። ፈዐነሊ ለኔ ግልጽ ሆነልኝ አን አቅጠጢፈ እንድቆርጥ አሉ። እቅጣፍ ማለት የሆነ ፍሬ ነገር ከዛፍ ላይ መቁረጥ ነው። ፈዐነሊ ግልጽ ሆነልኝ አን አቅጠጢፈ እንድቆርጥ ሚን ኩቱቢል አኢመቲ አልዑለማ ሚን ኩቱቢ አልአኢማ ከመሪዎች ኪታብ። አኢማ ማለት ጀምዑ ኢማም ነው። ኢማም አኢማ ይባላል በብዙ ስንጠራው ማለት ነው። ሚን ኩቱቢል አኢማ ከመሪዎች ኪታብ ማለት ነው። ታላላቅ የሆኑ ዑለሞች አልዑለማኢ ዑለማ የሆኑት መሪ ብዙ ነው እንግዲህ ከመሪዎቹ ደግሞ ዑለሞች ማለት ነው። አሰለፊ ከቀደምት ከሰለፉ ሷሊህ ማለት ነው። ከሰሃቦችም ጀምሮ የነበሩት እስከ 300 ዓመት ማለት ነው። ወአህጠጢፈ አሁንም ማዕናው ይቀራረባል። ወአህጠጢፈ እንድቆርጥ እንድወስድ ሚን ዑቁዲ ከቋጠሮ ረሳኢሊ ከደብዳቤ ቋጠሮ ማለት ነው። ረሳኢል ማለት ትንሽዬ ጽሁፍ ማለት ነው። በሰለፉ ሷሊህ ጊዜ ሰዎች በትንሽ ነገር ብዙ ነገርን ይገልጹ ነበርና ከማብራሪያ ውጪ ይረዱ ነበር። ስለዚህ እንደ ሪሳላ ትንሽ ኪታብ ነው እነሱ ሲጽፉ የነበሩት ማለት ነው። ረሳኢል ማለት እንደ ደብዳቤ አይነት፣ ኪታብ ማለት ደግሞ ተለቅ ያለ። ስለዚህ ሚን ዑቁድ ረሳኢሊ ከደብዳቤ ቋጠሩ እንደ ደብዳቤ ከተጻፉ ኪታቦች። ጀሃቢዘቲ ማለት ጎበዞች ማለት ነው። ከጎበዞች ደብዳቤ እንደ ደብዳቤ አድርጎ የተጅዊድን ኪታብ ስለጻፉ ነው። ሌሎችም ኪታብ እንደዛ ናቸው። አልፉዶላኢ ታላላቅ የሆኑ ማለት ነው። የተከበሩ የሆኑ አልኸለፊ ከኸለፎችም ማለት ነው። ከኸለፎችም ከሰለፍ በኋላ የመጡ ሰዎች ኸለፍ ይባላሉ። አልኸለፊ ሪሳለተን ፊ ዒልሚ ተጅዊድ ሪሳለተን ደብዳቤ ማለት ነው። ፊ ዒልሚ ተጅዊድ በተጅዊድ እውቀት ውስጥ የተጻፈውን በኸለፍም ጊዜ ማለት ነው። አላ ጠሪቅ ሐፍሲን በሐፍስ ሪዋያ ማለት ነው። ቁርአን በ10 አይነት አቀራር ይቀራል። ከነሱ አንዱ ሐፍስ ነው ማለት ነው። አሁን እኛ የምንቀረው በሐፍስ መንገድ ነው። አላ ጠሪቅ ሐፍስ በሐፍስ ሪዋያ ነው ማለት ነው። ሁላቸውም ትክክል ናቸው። የቻልነውን ይንቀራለን።
على طريق حفص سهلة سهلة على طريق حفص بحفص መንገድ سهلة ቀላል የሆነችው ማለት ነው። የሐፍስ አቀራር በጣም ቀላል ነው። ወልመእኸዚ ለመያዝም በጣም ቀላል ነው። على طريق السؤال والجواب ይሄንን ክታብ ደግሞ ያዘጋጀሁት على طريق السؤال من عقود وأحتطف እንዲቆርጥ ሚን ዑቁዲ ከቋጠሮ ማለት ነው። ከቋጠሮ እንዲቆርጥ ወአህተጢፈ ማዕናው ይቀራረባል። ወአህተጢፈ አሁንም እንዲቆርጥ ሚን ዑቁዲ ከቋጠሮ ረሳኢሊ ከደብዳቤ ቋጠሮ ማለት ነው። ትንሽዬ ክታብ ነው እነሱ በዛን ጊዜ የሚጽፉት። ለምን እነሱ በትንሽ ይጻፉና በጣም ወአህተጢፈ እንዲቆርጥ ሚን ዑቁዲ ከቋጠሮ ረሳኢሊ ከደብዳቤ ቋጠሮ ማለት ነው። ደብዳቤ ማለት በጣም ትንሽ ሲሆን ነው። ኪታብ ማለት ደግሞ ትልቅ ሲሆን ነው። ስለዚህ ሰለፎች ትናንሽ ነገር ነው ሲጽፉ የነበሩት። ለምን በትንሽ ብዙ ትርጉምን የሚሰጥ ከዛ በኋላ የመጡ ሰዎች ደግሞ ይህንን መረዳት አይችሉም። ለዛ ዛኔ ረሳኢል እንደ ሪሳላ አድርጎ እንደ ደብዳቤ አድርጎ ሲጽፉ ስለነበሩ ነው ኪታብም ማለት ነው። ሚን ዑቁድ ረሳኢሊ ከነሱ ደብዳቤ ቋጠሮ ማለት ነው። የሃቢዘቲ ጎበዞች ከሆኑት አልፉضላኢ የተከበሩት አልኸለፊ ኸለፍ ማለት ደግሞ ከሰለፍ በኋላ የመጡት ናቸው። ሪሳለተን ደብዳቤ ማለት ነው። ፊ ዒልሚ ተጅዊዲ በተጅዊድ እውቀት ውስጥ አላ ጠሪቅ ሐፍስን በሐፍስ ሪዋያ በሐፍስ አቀራር በሐፍስ መንገድ ማለት ነው። ሐፍስ ማለት አሁን የምንቀረው የቁርአን አይነት ነው። 10 የአቀራር አይነቶች አሉ። ከነሱ አንዱ ሐፍስ ነው። አሁን እኛ የምንቀረው ሰህላ ቀላል የሆነችው ማለት ነው። ወልመእኸዚ ሰህለተል መእኸዝ መውሰዷ ቀላል የሆነችው አላ ጠሪቅ ሱአል ወልጀዋብ ይሄ የተጅዊድ ኪታብ ማለት ነው። አላ ጠሪቅ ሱአል ወልጀዋብ በጥያቄና መልስ መንገድ ነው ያዘጋጀሁት። በጣም ቀለል ብለው ለሰዎች እንዲቀርብ አሉ። ወዛሊካ ይሄ ደግሞ ባዕደ ጀምዒ ከሰበሰብኩኝ በኋላ ነው። ኪታብን አሉ ኪታብን ከሰበሰብኩኝ በኋላ ነው። ፊ ዒልሚ ተህዚቢል አኽላቅ ፊ ዒልሚ በእውቀት ውስጥ ተህዚቢል አኽላቅ የሰዎችን ጸባይ ማጽዳት በሚል ርዕስ ላይ ሌላን ኪታብ ካዘጋጀው በኋላ ነው ይሄንን ኪታብ የጻፍኩት አሉ። ወተርቢየት አልአጥፋል ልጆችን የምናሳድግበት መንገድ በጥሩ ሁኔታ እንድናሳድግ ማለት ነው። ወጀምዒ አሁንም ከሰበሰብኩኝ በኋላ ነው። ሪሳለተን ደብዳቤን ፊ ዒልሚ አተውሂድ ወልፊቅሂ በተውሂድና በፊቅሂ ዙሪያ ላይ በተውሂድና በፊቅሂ ዙሪያ ላይም ካዘጋጀሁት በኋላ ነው አሉ። አለዘይኒ ሁለቱም ሁማ ሁለቱ ማለት ነው። ፈርض ዐይኒን በነፍሰ ወከፍ ላይ ግዴታ የሆኑ በእያንዳንዱ ሰው ላይ ግዴታ የሆኑት ናቸው። የተውሂድ ርዕሶችና የፍቅሂ ርዕሶች በእያንዳንዱ ሰው ላይ ግዴታ የሚሆኑ አሉ። እነሱን ከጻፍኩኝ በኋላ ነው አሉ። ለምሳሌ ስለ ሰላት ማወቅ ፍቅሂ ውስጥ፣ ተውሂድ ውስጥ ደግሞ ስለ አላህ ማወቅ፣ ስለ መልእክተኛችን ማወቅ፣ ስለ ሃይማኖታችን ማወቅ ይሄ ግዴታችን ነው በእያንዳንዳችን ላይ ማለት ነው። አላ ኩል ሙከለፊን በሁሉም ሙከለፍ ላይ ሙከለፍ ማለት አንድ ሰው ግዴታ የሚደረግበት ሰው ማለት ነው። በእያንዳንዱ ሰው ላይ ዋጅብ የሆነው በዚህ ዙሪያ ላይ ካዘጋጀሁት በኋላ ነው እቺን ኪታብ ያዘጋጀሁት። ወሰለላሁ ዐለ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ